ሰላም ነሽ? ለካሜራ መትቀርጭ ልቅምሽሽ አስቢ። የት ልትወስዳት? ሽንት ቤት እንዲያሳድጓት። ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ? አለን እኛ እግዚአብሔር ይመስገን። የእንቅልፉ ነገር ሞቱ ነው አልኳችሁ። እራት ሳይበላ ቁጭ ባለበት ሳሎን ላይ ካለው ፍራሽ ነው በዛው ገደም ብሎ እንቅልፉ ይተኛው። ዛሬ እንግዲህ ድምፄን ቀነስ አድርጌ ነው ማወራችሁ። ታዴ ተኝቷል፣ እንዳይሰማን እንሰራለታለን። የእሱ የእንቅልፍ ነገር ታውቃላችሁ። ከዚህ በፊት ራሱ መትረየስ ቢፈነዳ ሰው ይነሳ። በቃ ሞት በሉት፣ የስኮ ሙቶ መነሳት በሉት። እና እሱን ስለማቅ ዛሬ ስርት እናደርግለታለን። ቀስ ብለን ሂደን ምን እናደርጋለን? እንጫወትበታለን። ይማረኝ ይማረኝ እና እንጫወትበታለን። እዚህ ካክሰል እንደዚህ እንቀባዋለን። ስራ ሰዓት ደርሶ እንለዋለን። ኧረ ምንም አንለው ነገር አለ። እስኪ እንስራለት። እሺ ቤተሰብ፣ እናንተ ግን እንዳትጮሁ እንዳትናገሩ። ስለዚህ በደንብ እንሰራለታለን። ቢነቃ ራሱ ማለት ነው መልሶ ነው የሚተኛው። እንደዚህ ነቅቶ መልሶ ይተኛል። ብቻ ግን ከእንቅልፉ የሚቀሰቅሰው ሰው አይወድም። ሊያባረኝ ይችላል። የምትቀርጸኝ ደግሞ ሰላም ናት። ሰላምና እኔ ሰላምም እንደኔ እንቅልፏ ቶሎ አይመጣትም እና ሁለታችን እንቅልፋችን አልተኛንም እና እሱ እንቅልፉን ለጥ ብሎ ሲተኛ እኔና ሰላም ቁጭ ብለን አናሳዝንም። ስለዚህ እናደርጋለን፣ እንረብሸዋለን ማለት ነው። አብረን ከኔ ከሆኑ እንሂድ። ነቅቷን ተነስ፣ ወደ ስራ ነቅቷን ተነስ፣ ተነስ ወይ ነቅቷን ወደ ስራ ሂድ። ነቅቷን ወደ ስራ ብትሄድ ብዬ ነው። ነቅቷል? አዎ። አሁን እራት? አዎ። በልተህ እኮ ነው የተኛኸው። ኧረ አልበላሁም። እራት ማለት በልተህ ነው የተኛኸው? አልበላሁም። ተሆነ ማለት ነው። እሺ ይሁንልሽ። አድርጊኝ ይሁንልኝ። ተነስ እንጂ። ወዴት ነው ድረስ የምትይኝ? ወደ ስራ ደርሷል ሰዓት። የምን ስራ ነው? ስንት ነች? 3 እችስ 6 በልተህ እኮ ነው የተኛኸው። እስኪ አስታውስ። አንቺ አልበላሁም። እንዴት ነው ያልበላኸው? ተይው በቃ ይቅርታለኝ። እሺ አስታውስ። ወይ ነው ሁለተኛ ልስጥ፣ ችግር የለውም። እራት በቃ ስንት ሰዓት ላይ እንትን እንዳልክ ንገርህ። 3 ሰዓት ተኩል ላይ ነው የበላኸው። 3 ተኩል ነው የበላኸው። ኧረ የሚሰጥህ ሰው ማለት ነው። እስከ ሽንት ቤት እስከ ሽንት ቤት ወስደዋለሁ። ምኑን? ልጁን ካልበላው ልጁን። የማንን ልጅ? የማንን ልጅ? የማንን ልጅ ነው የምትወስደው? የእኛን። ማንን? ጋቤ ሽንት ቤት እንዳያሳድጓት? እንዲያሳድጓት። እነማን? ዘመድ። ኧረ በእናትሽ ሙነሽ ነው። እንዴት ያገባው ጌታዬ። ሽንት ቤት ማን ነው? ሽንት ቤት ማን ነው? የምን ሽንት ቤት ነው የምታወራው? ምኑ? ምኑ ነው ችግር የሌለው? ኧረ በእናትሽ እንጀራ በልተህ እኮ ነው የተኛኸው። ድጋሚ ላመጣልህ ነው። ሰው ሳይፈልግ ምንድን? ሰው ሳይፈልግ ሽንት ቤት መሄድ የለበትም። የምን ሽንት ቤት ነው? የምን ሽንት ቤት ነው? የምን ሽንት ቤት ነው? የስራው። የምኑ ስራ? እንዴት? ነው
ክሰሉን እንግዲህ እየከተፍኩት ነው። ምክንያቱም የሚቀባ ነገር ማርከር ነበረኝ፣ እሱንም አጣሁትኝ። እስክርቢቶ ደግሞ በደንብ ያስታውቀዋል እና እንዳይነጣ ብዬ ፈራሁኛ። ክሰሉን እንደዚህ እየከተፍኩ ከዛ ደግሞ እንደዚህ እያደቀኩት ነበርና ውሃ አድርጌ በጥብጬ ነው እንግዲህ ፊቱን መቀባ ማለት ነው። ዛሬ እንጫወትበታለን። ሌላም ብዙ ተንኮሎችን አስቤያለሁ። እንግዲህ ከተሳካልኝ መጀመሪያ እስከ መጨረሻ የምትቀርጸኝ እሷም እንደኔ እንቅልፍ ስላልተኛች ማለት ነው። ስለዚህ ተባባሪ ነች ከኔ ጋር። ታዴ እንዳውም ታዩ ኧረ ታዩ እያለች ነበር። ሰላም አይ ችግር የለውም ምናምን ብያት ነው እንጂ እና እንግዲህ እንቀባዋለን። ምን እንደሚል እናያለን። ሪያክሽኑን እንግዲህ ተመልከቱ። ከእንቅልፉ ሲቀሰቅሱ ደግሞ አይወድም። ይህ ሁሉ ራሱ ስቀባው ምንም እየነቃ አይደለም። አገር ሰላም ነው ብሎ ተንግቷል። ፊቱን ቼክ ያደረገው ሰላም እንዳትናገር በመሀል እያስጠነቀቅኳት ነው። እዚህ ጋር ምንሽ ነው? ምንሽ ነው? ኧረ በመድኃኒዓለም አንቺ ምንሽ ነው የምትጨማለቂው? ሰላም ዝጊ መጣ ዝጊ ነው። እንደዚህ አሳምረነዋል። በስተመጨረሻ ይሄንን ይመስላል። እሱም ደግሞ ተመችቶታል። ጥብሏን በቃ እንዴት እንዳሳመር ነው። ቀይ ስለሆነ አያችሁ፣ ጥቁር ሳረግ ጭራሽ ይበልጥ አሳመረዋ። ጉድ! ወይኔ እኔ ፊቱን ለማበላሸት ስሞክር ጭራሽ አማረበት። ይሄንንም አድርጌ ስላልነቃ ቀጣይ የምናደረግኩ አሰብኩ መሰላችሁ? ይሄው ውሃ ይዤ እደፋበታለሁ ማለት ነው። ከዚህ ጋር ግን ያው ሰላም ራሱ ፈታ እና ይላታለሁ። ወደኋላ ትሸሻለች። ፈርቼ ትንሽ ነው ያደረኩት እኮ። አበሽ በቃ ለየልሽ። ምን ሆነሽ ነው ግን? ዳንቺ ያምሻል እንደ እግዚአብሔር ጤነኛ ነሽ ግን? ኧረ በስመ አብ ሰው መተኛት ላይ ይችላል እንዴ? ጅም ታጠበት ስንት እየነቃ ይነሳ ነው። ተመልከቱት ደግሞ እንደዚህ ነቃ፣ መልሶ ደግሞ ተኛ። ቆይ እስኪ ሰላም ፊቴ ክሰላለሁ ወይ ፊቴ ሊው እዚህ መዝም ካልኩ ሙቻለሁ። እንዴት ሙገለሽኛል እንዴ? ምን ሆንክ? ጠፋል እንዴ? እንዴት አንቺ ግን እንደዚህ የምታደርጊው ምንድን ነው? ኧረ እንደው እንዴት አይደል ያገባሁ መድኃኒዓለም። ኧረ መድኃኒዓለም ምን ሆንክ አሁን? አንቺ ፊቴን በከሰል እንደዚህ ትጫወችብኛለሽ እንዴ? በመድኃኒዓለም በጠላት አንተ የት ሄደህ ነው ሁሉ እስካደረግ ድረስ? ሙቼ ሞት ማለት እኮ ነው እንቅልፍ። አንተ ይለያል። እንቅልፍ ሞት ነው፣ ስትነሺ ደግሞ ትንሣኤ ነው። ኧረ አንተ ይለያል። ስትነሺ ትንሣኤ ነው፣ ምሳሌ ነው።
ኧረ በስመ አብ ስትነሳ